ኢትዮጵያ ውስጥ ሆናችሁ ወይም ደግሞ የተለያየ ሀገር ላይ ሆናችሁ የተለያዩ ሀገር ገንዘቦችን ወደ ኢትዮጵያ ብር መመንዘር ከፈለጋችሁና በከፍተኛ ደረጃ በዕለቱ ለመመንዘር የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ የምንዛሬ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ታህሳስ 7 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ምንዛሬ ለማየት መተናል። በዛሬውም የ21 ሀገራቶች ምንዛሬ እናያለን። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ ከፍተኛ ጭማሪ አሳይቷል። የሌሎችም የተወሰነ ለውጥ አለው። ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 183 ብር ከ43 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ አንድ አሜሪካ ዶላር 175 ብር ከ44 እየተመነዘረ የሚገኝ ሲሆን መሸጫው 178 ብር ከ94 ነው። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ 1 ዶላር 154 ብር ከ96 እየተመነዘረ የሚገኝ ሲሆን መሸጫው 156 ብር ከ57 ነው። እንደዚሁም ኦሞ ባንክ ላይ 154 ብር ከ80 እየመነዘሩ በ157 ከ90 ሲሸጡ፣ ስኬት ባንክ ላይ 1 ዶላር 154 ብር ከ32 እየተመነዘረ በ157 ብር ከ40 በመሸጥ ላይ ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 215 ብር ከ57 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ዩሮ 198 ብር ከ11 እየተመነዘረ የሚገኝ ሲሆን መሸጫው 202 ብር ከ07 ነው። በዛሬው ዕለት ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ዩሮ 182 ብር ከ02 እየተመነዘረ የሚገኝ ሲሆን የሚሸጥበት 183 ከ84 ነው። ስኬት ባንክ ላይም 180 ብር ከ20 እየመነዘሩ 183 ብር ከ80 ሲሸጡ፣ አማራ ባንክ ላይ 1 ዩሮ 179 ብር ከ23 እየተመነዘረ በ182 ብር ከ81 በመሸጥ ላይ ይገኛል። ሌላኛው ገንዘብ ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 246 ብር ከ04 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ፓውንድ 224 ብር ከ08 እየተመነዘረ የሚገኝ ሲሆን የሚሸጠው 228 ብር ከ56 ነው። ፓውንድ በከፍተኛ ደረጃ የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ 1 ፓውንድ 207 ብር ከ39 እየተመነዘረ የሚገኝ ሲሆን መሸጫው 211 ብር ከ54 ነው። ብሔራዊ ባንክ ላይ ደግሞ 270 ብር ከ37 እየመነዘሩ 209 ከ44 ሲሸጡ፣ ዳሽን ባንክ ላይ 204 ብር ከ62 እየመነዘሩ በ208 ብር ከ71 በመሸጥ ላይ ናቸው። ሌላኛው ገንዘብ የቻይና ዩዋን ነው። 1 ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ03 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 የቻይና ዩዋን 23 ብር ከ39 እየተመነዘረ የሚገኝ ሲሆን መሸጫው 23 ብር ከ85 ነው። በከፍተኛ ደረጃ ዩዋንን ከሚመነዝሩ ባንኮች ደግሞ ስኬት ባንክ ላይ 1 ዩዋን 24 ብር ከ40 እየተመነዘረ 24 ብር ከ88 ሲሸጥ፣ አዋሽ ባንክ ላይ 1 ዩዋን 23 ብር ከ07 እየተመነዘረ 23 ብር ከ53 ይሸጣል። ኦሞ ባንክ ላይ ደግሞ 22 ብር ከ39 እየመነዘሩ 22 ብር ከ83 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ88 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ሳውዲ ሪያል 45 ብር ከ77 እየተመነዘረ በ46 ብር ከ68 በመሸጥ ላይ ይገኛል። በከፍተኛ ደረጃ በዛሬው ዕለት የሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው አቢሲኒያ ባንክ ላይ 1 ሳውዲ ሪያል 43 ብር ከ45 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ31 ነው። ሂጅራ ባንክ ላይ ደግሞ 43 ብር ከ28 እየተመነዘረ 44 ብር ከ15 ሲሸጥ፣ ዘምዘም ባንክ ላይ 43 ብር ከ23 እየመነዘሩ 44 ብር ከ09 በመሸጥ ላይ ናቸው። ሌላኛው ገንዘብ ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 230 ብር ከ30 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ስዊስ ፍራንክ 210 ብር ከ03 እየመነዘሩ 214 ብር ከ23 በመሸጥ ላይ ናቸው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ብሔራዊ ባንክ ላይ 1 ስዊስ ፍራንክ 194 ብር ከ63 እየተመነዘረ 196 ብር ከ57 ሲሸጥ፣ ስኬት ባንክ ላይ 192 ብር ከ87 እየመነዘሩ በ196 ብር ከ72 በመሸጥ ላይ ናቸው። ኦሮሚያ ኢንተርናሽናል ባንክ ላይም 1 ስዊስ ፍራንክ 191 ብር ከ21 እየተመነዘረ 198 ብር ከ04 በመሸጥ ላይ ይገኛል። ሌላኛው ገንዘብ የዱባይ ድርሃም ነው። 1 ድርሃም በዛሬው ዕለት በጥቁር ገበያው
49 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ድርሃም 46 ብር ከ01 እየመነዘሩ በ46 ብር ከ93 በመሸጥ ላይ ናቸው። በከፍተኛ ደረጃ ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ድርሃም 44 ብር ከ04 እየተመነዘረ የሚገኝ ሲሆን መሸጫ 44 ብር ከ92 ነው። እንደዚሁም ሂጅራ ባንክ ላይ 44 ብር እየተመነዘረ የሚገኝ ሲሆን መሸጫ 44 ብር ከ88 ነው። ዘምዘም ባንክ ላይም አንድ የዱባይ ድርሃም 43 ብር ከ97 እየመነዘሩ በ44 ብር ከ85 በመሸጥ ላይ ናቸው። ሌላኛው ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 133 ብር ከ08 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ብሔራዊ ባንክ ላይ አንድ ካናዳ ዶላር 112 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫው 113 ብር ከ64 ነው። አማራ ባንክ ላይ ደግሞ 108 ብር እየተመነዘረ የሚገኝ ሲሆን መሸጫው 113 ብር ከ02 ነው። ብርሃን ባንክ ላይ 110 ብር ከ69 እየመነዘሩ 112 ብር ከ90 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ 19 ብር ከ69 ሲመነዘር በከፍተኛ ደረጃ ክሮናን የሚመነዝሩን ስናይ ቀዳሚው ብሔራዊ ባንክ ላይ 1 ክሮና 16 ብር ከ67 እየተመነዘረ የሚገኝ ሲሆን መሸጫ 16 ብር ከ84 ነው። ልማት ባንክ ላይ ደግሞ 16 ብር ከ41 እየመነዘሩ በ16 ብር ከ74 ሲሸጡ አቢሲኒያ ባንክ ላይ 16 ብር ከ36 እየመነዘሩ በ16 ብር ከ68 በመሸጥ ላይ ናቸው። የኩዌት ዲናርን ስናይ አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 598 ብር ከ05 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ኩዌት ዲናር የሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ኩዌት ዲናር 504 ብር ከ84 እየተመነዘረ የሚገኝ ሲሆን መሸጫ 509 ብር ከ94 ነው። ልማት ባንክ ላይ ደግሞ 495 ብር ከ10 እየመነዘሩ 505 ብር ሲሸጡ ስኬት ባንክ ላይ 493 ብር ከ15 እየመነዘሩ 503 ብር ከ01 በመሸጥ ላይ ናቸው። የኳታር ሪያል ደግሞ በዛሬው ዕለት በጥቁር ገበያ 49 ብር ከ15 እየተመነዘረ የሚገኝ ሲሆን በባንክ 44 ብር ከ60 እየመነዘሩት ይገኛል። የባህሬን ዲናር ደግሞ በዛሬው ዕለት በጥቁር ገበያ 486 ብር ከ46 ሲመነዘር በባንክ 421 ብር ከ11 በመመንዘር ላይ ይገኛል። የጆርዳን ዲናር ደግሞ በዛሬው ዕለት በጥቁር ገበያ 258 ብር ከ65 ሲመነዘር በባንክ በ217 ብር ከ05 በመመንዘር ላይ ይገኛል። ሌላኛው ኦማን ሪያል ነው። አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያ 476 ብር ከ78 ሲመነዘር በባንክ 418 ብር ከ86 እየመነዘሩት ይገኛል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 56 ብር ከ94 ሲመነዘር በባንክ 49 ብር ከ90 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ89 ሲመነዘር የኬንያ ሽልንግም 1 ብር ከ19 እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሰብስክራይብ እንደዚሁም ኮሜንት ማድረግ አይረሳቸው።